ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁታል። እግዚአብሔርን ከፍ ባለ ዙፋን ላይ ማየት ከፈለጋችሁ ቅዳሴው ላይ ተገኙ። ከፍ ባለው ዙፋን በታቦቱ ላይ እግዚአብሔርን ተቀምጦ ታዩታላችሁ። ኃጢአተኛ ነኝ ብላችሁ ትጨነቁ እንደሆን ደግሞ ከካህናቱ መካከል ዲያቆናቱ እንደ ሱራፊ ጉጠት ይዘው የክርስቶስን ሥጋና ደሙን በእሳቱ በፍሙ ኃጢአታችሁ ተወገደላችሁ ብለው በእኛ መካከል መጥተው ሥጋውን ደሙን ያቀብሉናል። እግዚአብሔርን ከፍ ባለ ዙፋን የምናየው በቅዳሴ መካከል። የጰራቅሊጦስ ዕለት መገኘት ከፈለጋችሁ መንፈስ ቅዱስ ሲወርድ ቅዳሴ ላይ መገኘት። ቅዳሴ ላይ መገኘት ማለት ሐዋርያት መንፈስ ቅዱስ በወረደላቸው ዕለት በዚያ ቀን መገኘት ማለት ነው። አሁን በጸለይነው ጸሎት በቅዳሴው መሃል መንፈስ ቅዱስ ወርዷል። ህብስቱን ወደ ሥጋ ወይኑን ወደ ደሙ ለውጧል። ከዚህ በላይ ምንም ነገር ቅዳሴ ላይ መገኘት ማለት የኤማሁስ መንገደኞችን መሆን ነው። እንደውም ቤተክርስቲያናችን የቅዳሴውን ቅርጽ ራሱ ከኤማሁስ መንገደኞች ነው የወሰደችው። በዚህ በሉቃስ ወንጌል ምዕራፍ 24 ላይ ሁለት ሰዎች ተስፋ ቆርጠው ከኢየሩሳሌም ውጪ ወደ ኤማሁስ መንገድ ይሄዱ ነበር ይላል። እየሄዱ እያለ ሲነጋገሩ ክርስቶስ ከመካከላቸው መጥቶ ይነጋገር ነበር ይላል። ይህ የቅዳሴያችን የመግቢያ ክፍል ነው። አግቦተ መንጦላይት ግብአተ መንጦላይት የሚባለው ወደ መንጦላይቱ ወደ መቅደሱ ምንገባበን ከክርስቶስ ከነሱ ጋር አብሮ ይሄን ነበር። ከዛ ምንድነው የምታወሩት የምትነጋገሩት አላቸው። ስለ ናዝሬቱ ስለ ኢየሱስ ነው አሉት። ከዚያ ስለሱ በመጽሐፍት የተነገሩትን ሁሉ ይተረጉምላቸው ነበር ይላል። ሁለተኛው የቅዳሴ ክፍል የንባብ ክፍል መልእክቱ ወንጌላቱ የሚነበቡበት ማለት። ከዛ አብረህን እደር አሉት። ወደ ቤት አብሯቸው ገባ። ህብስቱን አንስቶ ባረከና ቆርሶ ሰጣቸው። አይናቸውም ተከፈተ። የቁርባኑ ክፍል ማለት ነው። ስለዚህ ቅዳሴ ላይ መገኘት ማለት ከኤማሁስ መንገደኞች ጋር አብሮ መጓዝ፣ ልባችን በመንፈሳዊ ጸጋ የሚቃጠልበት ነው። እዚህ መካከል እንድንገኝ አምላካችን ስለፈቀደ ስሙ የተመሰገነ ይሁን። እንግዲህ ሥርዓተ ቅዳሴ በጣም በውስጡ በጣም ብዙ ትምህርት ያለው ነው። በቤተ ክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮው ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ሥጋውና ደሙን ይዘው ከመቅደሱ ይወጣሉ። ከዚህ በላይ ተአምር አለ? የለም። ጥቂቱ ህብስት በደጋ በቆላ ተዘርቶ የተሰበሰበው ስንዴ ተዘጋጅቶ ህብስት ሆኖ ተጋግሮ እሱ ወደ ሥጋ አምላክ ወደ ደም አምላክ ከመለወጥ በላይ ምን ተአምር አለ? ትልቁ ተአምር ምናልባት አሁን እኛ ሥጋው ደሙ ስንቀበል ህብስቱም ህብስት ወይኑም ወይን ሆኖ ነው የሚታየን እና ትንሽ ለመቀበል ግራ ይገባ። እንዴት አሁን መቼ ነው የሚለወጠው? እንዴት ነው የሚለወጠው? አምነን ነው የምንቀበለው። ሐዋርያት እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው አላችሁ። ጌታ ሆይ የታል ሥጋ የተቆረሰው የታል ደሜ የፈሰሰው ብለዋል። አምነው ተቀበሉ። እኛም አምነን እንቀበላለን። ክርስቲያኖች የመዳን ተስፋችን ያለው ቅዳሴ ውስጥ ነው። ክርስቲያኖች ይህን ወቁ። የመዳን ተስፋችን ያለው እንድታስቀድሱ ነው የምንለምናችሁ፣ እንድትቀድሱ ነው የምንለምናችሁ፣ እንድትቆርቡ ነው የምንለምናችሁ። ይሄ ነው የጌታ ደስታ። ጌታ የሚሰየምበት፣ መላእክት የሚገኙበት፣ ቅዱሳን ያሉበት ሰማያዊን ህብረት በምድር የምንጀምርበት እውነተኛ አምልኮ ማለት ቅዳሴ ነው። እዩ አሁን ነገ የእመቤታችን የልደቷ በዓል ክብረ በዓል ነው። አሁን ተደውሏል፣ ሰምታችሁታል። ማህሌት ይቆማል። ለምንድነው ከቅዳሴው በኋላ ማህሌቱ የማይደረገው? ለምንድነው ሰዓታት ከቅዳሴው በኋላ የማይደረገው? በቅዳሴ ላይ አንድም ጸሎት ማድረግ ስለማይቻል አሁን ይሄ በዚህ ቀኖና ምክንያት አድንኑ እስከሚባል ድረስ መዓት ፕሮግራም የሚገባው ለዛ ነው። በነገራችን ላይ እቱ ከተባለ በኋላ አንድ ካህን ምዕመናንን ሰብስቦ በተቀደሰበት ቤተ መቅደስ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻረው ቀኖና። ይሄ በክርስቶስ ላይ እንደመሰየም ቁጥር ነው። ክርስቲያኖች ወቁት። ክርስቲያኖች ቅዳሴ የመጨረሻው ሰማያዊ ምስጢራችን ቅዳሴ ነው። ሌላ ሁሉ ለዚህ ማድረሻ ነው። ጉባኤው ለዚህ ማድረሻ ነው። ሰዓታቱ ወደዚህ ማድረሻ፣ ማህሌቱ፣ ሁሉ ነገር በቅዳሴ ላይ ይሄን የጨመረ አንዲት ነገር ማድረግ አይቻልም። ባለማወቅ የሚደረግበት ቦታ ይኖራል። ባለማወቅ
በእውቀት ግን ይሄ አንድም ነገር ሊደረግ አይችልም። ክርስቲያኖች ለምን ክርስቶስ ራሱ የሚሰጥ በዚህ ላይ ሌላ ጸሎት አደርጋለሁ ማለት ከክርስቶስ በላይና በኋላ እኔ የተሻለ ራሱን አምላክ ጣዖት እንደማድረግ ያለ ስለሆነ ነው። ከስልጣኑ ይሄን ያደረገ ካህን ቢኖር ከስልጣኑ ይሻር የተባለው ከቅዳሴ። ለዚህ ነው ወደ ጌታ ደስታ ግባ ወደ ቅዳሴ ነው ምንለው። ለዚህ ነው ክርስቲያኑ ግባተ መንጦላይቱ ላይ ካህኑ ስለሁላችን ሲያማልድ አንተ ሰው ሆይ ስለ አንተ ራሱን ዝቅ አድርጎ ካህኑ እየለመነ አንተ ትተው ለምን ትወጣለህ? ልቦናህንስ ከአንዱ አገር ወደ አንዱ አገር ለምን ታመላልሳለህ? ይላል ጸሎተ ባስልዮስ። ክርስቲያኖች እየሰማችሁ ነው? ለሁላችን ማስተዋሉን ያድለን። ይኸው ቅዳሴ ጊዜ እንኳን በእግርህ በልብህ መራመድ አትችልም። በእውነቱ ላት ከሚንቀሳቀሱት በቀር መንቀሳቀስ አይችልም። እነሱ አገልግሎቱን የሚያንቀሳቅሳቸው ምስጢር አለው። የዲያቆናቱ እንቅስቃሴ፣ የካህናቱ እንቅስቃሴ ኡደየ ስርዓት አለ ከጌታ ማዳን ጋር የተገናኘ። ከዚህ ውጭ አንድ ሰው እግርህን ከአንድ ቦታ ወደ ልብህን ለምን ታንቀሳቅሰዋለህ? ካህኑ ስላንተ ራሱን ዝቅ አድርጎ መስዋዕቱ ስር ይለምናል። አንተ ግን ልብህን ከአንዱ ሀገር ወደ አንዱ ሀገር ታመላልሰዋለህ። ቅድስት ቤተ ክርስቲያን ደጇን ትዘጋብሃለች። መራዊ ሰማያዊ ክርስቶስ ሙሽራዋ ወደ እርሷ በመጣ እሷ ትመግበዋለች። እሷ አንተ ልብህን የምታመላልስ ከሆነ ደጇን ትዘጋብሃለች፣ ባዕድ በመካከሏ አይገኝምና ይላል። ቤተ ክርስቲያን ደጇን እንዳትዘጋብን በእውነት አምላካችን ክርስቶስ ራሱ በቸርነቱ ይርዳን። ይኸው እየቀደሰ ቤተ ክርስቲያን ደጁን የምትዘጋበት ሰው ይኖራል። እያስቀደሰ እየቆረበ ደጁ የሚዘጋበት ሰው ሊኖር ይችላል። ክርስቲያኖች አስተውሉ። ቅዳሴ ላይ ጸጥ ብለን ነው መገኘት ያለብን። እያንዳንዷን ትንፋሽ መስማት አለብን። እያንዳንዷን ቃል፣ እያንዳንዷን ጸሎት፣ እያንዳንዷን ምልጃ ያቺ እኮ ለእኛ መዳኛ ነው የምትቀርበው ክርስቲያኖች። ያቺ እኮ ክርስቶስ የተሰኘ ብዙ ቅዱሳን በቅዳሴ ጊዜ ራሱን ክርስቶስን አይተውታል፣ ዳሰውታል። ብዙ ቅዱሳን ወደ ቅዳሴ የገቡት እንደ ቅዱስ ጎርጎርዮስ ኑሲስ ያሉት አንድ የእስክንድርያ ፓትርያርክም በእውነቱ በቅዳሴ ጊዜ ተገልጦ ያቅፈው ነበር ይላል። ጌታን እጁን ያዩታል፣ በበግ አምሳል ያዩታል፣ በሕፃን አምሳል ያዩታል። ደም ሆኖ ተለውጦ ይታያቸዋል። የገቡት ይሄ ይደረግላቸዋል። የገቡት መግባት ማለት ይሄ ነው ክርስቲያኖች። መመሰጥ፣ በህሊና አለመባከን፣ አለመንከራተት። በዚያ ጊዜ እውነት ነው የምነግራችሁ በመንፈስ ከሆናችሁ የማታውቁትን ደስታ በዚህ ጊዜ ታገኙታል። ይሄ ነው የጌታ ደስታ የሚባለው። የጌታ ደስታ የሚባለው በቅዳሴ ጊዜ ተመስጣችሁ አንድ የመንፈስ ቅዱስ ጉብኝት የምታገኙ ከሆነ፣ የማይገባችሁ የእግዚአብሔር ቃል ምስጢር የሚገለጽላችሁ ከሆነ፣ የማታስተውሉት ነገር ወደ ህሊናችሁ ወደ ማስተዋል የሚመጣ ከሆነ ይሄን የመንፈስ ቅዱስ ጎብኝቷችኋል። ይሄን ወደ ጌታ ቅዳሴ ገብታችኋል። ይሄን ወደ ጌታ ደስታ ገብታችኋል። መግባት ማለት ይሄ ነው ክርስቲያኖች። ግቢው ውስጥ ተገኝቶ በጭብጨባ በከበሮ ተደስቶ መሄድ ማለት አይደለም። ይሄን ወቁት ክርስቲያኖች፣ እውነተኛውን ነገር ወቁት። ወደ ምስጢሩ ለመግባት ያብቃን፣ ወደ ረቂቁ ደስታ፣ ወደ ሰማያዊ ነገር። እንዴ አሁን እኮ በጭፈራ መናፍቃኑን ልንመስላቸው ምንም አልቀረም። እውነት ለመናገር ቤተ ክርስቲያን እኮ የዘፈን ቤት አይደለችም ክርስቲያኖች። ቤተ ክርስቲያን የዘፈን ቤት አይደለችም። ይሄን ወቁ። በስጋ ደስታ አይደለም እኛ እውነተኛውን ደስታ የምናገኘው፣ በመመሰጥ ነው። ለዚህ ነው ቅዳሴ ላይ ምንም አይነት የዜማ ንዋያት የሉም። በቅዳሴ ላይ በየትኛውም ዓለም ካቶሊኮች ከ18ኛው ክፍለ ዘመን በኋላ ይሄ የሆነ መሳሪያ አምጥተዋል። በጥንታውያን ለምን ቅዳሴ ክርስቶስ ከበሮውን አይደለም የሚፈልገው። ክርስቲያኖች ወቁ። መቋሚያውን ጸዳጽሉን አይደለም የሚፈልገው። እኔን ነው የሚፈልገው ክርስቶስ። እኔን ነው የሚዋሃደኝ፣ ከበሮውን አይዋሃድ። እኛን ነው የሚፈልገን ክርስቲያኖች የነዚህ ነዋያት ድምፅ ህብር የሚስማማው ለኛ ነው፣ ለክርስቶስ አይደለም። እንገራችሁ እኛን ለማገዝ የተሰጡ ናቸው። ክርስቶስን ለማስደሰት ይመጡ አይደል? ክርስቶስ ደስ የሚሰኘው በአማኞች ልቡና ነው። በእኛ መመሰጥ፣ በእኛ አይነ ልቡና መከፈት ነው። እግዚአብሔር ወደዚህ ምስጢር እንድንገባ በቸርነቱ ይርዳን። የቅዳሴ ጸሎት የኛ የልባችን መሻት ብቻ የሚለመንበት ሳይሆን እግዚአብሔር እንድንለምነው የሚፈልገውንም ነገር ጭምር ያለው ጸሎት ነው። አብዛኛዎቻችን በቅዳሴ ውስጥ ብንሳተፍ እኛም ማንጸልየው እግዚአብሔር ግን እንድንጸልየው የሚፈልጋቸው ጸሎቶችን ማግኘት እንችላለን። ለምሳሌ ስለ ሰማይ ዝናብ ይጸልያል ቅዳሴ ላይ በእንተ ቅድሳት ነው። ስለ ዝናቡ ብቻ ሳይሆን ዝናቡ ስለሚሞላው ውሃ ይጸልያል።
ስለ ነገስታት ይጸልያል፣ ስለ መኳንንት ይጸልያል፣ ስለ አዝርዕት ይጸልያል፣ በሰማይ ስለሚበሩ አዕዋፍ ይጸልያል፣ ስለ ጳጳሳቱም ይጸልያል፣ ስለ ርዕሰ ሊቃነ ጳጳሳቱም ይጸልያል፣ ስለ ካህናቱ ይጸልያል፣ ስለ ዲያቆናቱም ይጸልያል፣ ስለ ምዕመናን ይጸልያል፣ ስለ መንገደኞች ይጸልያል። ምን የማይጸለይለት አካል አለ? ሁሉም ሰው በሥርዓተ ቅዳሴ ውስጥ እሱ አምኖ ተገኘም አልተገኘም ገብቶት መጣ አልመጣም ያ ጸሎት ስላልገባው ተብሎ አይጎድልም፣ ገብቶት አለም ተብሎ አይጨመርም። እንዳለ ሆኖ ጸሎቱ ይደገማል። በጣም የሚደንቅ ጸሎት እኮ ነው ቅዳሴ። እኛ በጤነኛው በግላችን በምንጸልይበት ጊዜ ላይ መለመን ያሉብንን የማንለምናቸውን ነገር ቅዳሴው ላይ ሲለመን ታገኙታላችሁ። እኛ ይቅርና ተዉትና ስለ ሌላው ጉዳይ ስለ ሀገር እንጸልያለን። እንደው ችግር ካልመጣ በቀር ቤተክርስቲያን እኮ ይሁን አሁን ያለንበት ውጥንቅጥ ሳይመጣ ስለ ሀገር ትጸልይ ነበር። እንዳይመጣብን ብቻ አይደለም ከመጣብንም እንዲያስችለን ብላ ማለት ነው። ስለ ነገስታት ትጸልያለች። እኛ ልባቸው እንደ ቀና እንዲሆንላቸው ህዝቡን በቀና ማስተዳደር እንዲችሉ ብላ ቤተክርስቲያን ስትጸልይ፣ እኛ ግን በክፉ እንናገራለን። አትገርምም? ቤተክርስቲያን አይገርምም? የሥርዓተ ቅዳሴው ጸሎት እንዲህ አይነት ሀብት ያለበት ጸሎት ነው። በቅዳሴው ውስጥ ጌታችን ኢየሱስ ክርስቶስ በዚሁ ጥቅስ ላይ ታዲያ ምን አሳየን? አቡነ ዘበሰማያት የሚለው ጸሎት እሱ የሚፈልገው ብንለምን ደስ የሚያሰኘው ጸሎት ነው። የቅዳሴውም እኛ የምንፈልገውን የምንጸልይበት ብቻ ሳይሆን እግዚአብሔር የሚያስደስተውን የምናደርግበት ነው። ለዛ ነው ሥርዓተ ቅዳሴው ውስጥ አንዱ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማርም መጸለይ አይችልም። ጀምሮ አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? እግዚአብሔር በዛች ሰዓት ላይ እኛ በራሳችን ልንማጸነው የምንችለውን ጸሎት ሳይሆን ፈልጎ የሚገኘው በአንድነት ሆነን ቤተክርስቲያን የምትጸልየውን ጸሎት ስናስተጋባ ድርሻችንን ስንወጣ ነው ማየት የሚፈልገው። ለዛ እኮ ነው ቅዳሴው ራሱ ካህኑም የሚለው አለ፣ ዲያቆኑም የሚለው አለ፣ ህዝቡም የሚለው አለ። እኛ የግላችንን ጸሎት የምንጸልይ ከሆነ ህዝቡ የሚለውን ማን ይበል? እኛ የሚጠበቅብንን ተሰጥኦ የማንመልስ ከሆነ ታዲያ የኛን ተሰጥኦ ማን ይበለው? ዲያቆኑ ነው፣ እሱም እኮ የሚለው አለ። ካህኑ ነው፣ እሱም እኮ የሚጠበቅበት አለ። ስለዚህ ድርሻችንን ማወቅ አለብን በቅዳሴው ጸሎትን። የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ። እንዳይመስላችሁ። ቅዳሴ እንግዲህ መሰረቱ ታዲያ መጽሐፍ ቅዱስ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ፣ እስቲ ባረከ በሉ፣ ቆረሰ፣ ሰጣቸው። እነዚህን ሶስቱን ጽዋውንም አነሳና ደግሞ አመሰገነ። እስቲ አመሰገነ በሉ። ስንት ነገር ያዛችሁ? 4። በደንብ አድርጋችሁ ስሙ። ቅዳሴው ላይ ይሄ ያለ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ሲል አልሰማችሁትም? እየባረከ ነው ማለት ነው። 1 ሁለተኛ ምን ያልን ያላችሁት? ቆረሰ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ሥርዓተ ፈትቶን ጥሩ። ሶስተኛ ምን አላችሁ? ሰጣቸው። ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ? ስለዚህ መስጠቱ አለ ማለት ነው። 4ኛው ምንድነው? በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውስ። ቅዱስ የሆነውን ይህንን ሥጋህን ደምን የሰጠህን ከዚህ ምስጢር እንድንካፈል ያደረከን አምላካችን እናመሰግንሃለን አለ። 4ቱም አለ የለ? በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው።